በጣም አሁን በዚህ ዘመን ያው ለወጣቱ ትውልድ ሶሻል ሚዲያ ጋር ያለው ሀሳብ ትውልድ በጣም በጭፍን ዝም ብሎ ያለ እውቀት ብዙ ሰው ተጠቂ ስለሆነ ይህን ቪዲዮ የሚሰሙት ሁላችሁም ለሌሎች ሼር በማድረግ ሁሉም ሰው እንዲማርበት ብታደርጉ በጣም መልካም ነው። የኢነርጂ ሂሊንግ ዓላማው ምንድን ነው? የኃይል ፈውስ ነው። ምንድነው ትምህርቱ? በሰው ውስጥ በአንድ ሰው ውስጥ የማይታይ ይሄ በዙሪያው በሰው ውስጥ የሚፈስ በጣም በቃ ብዙ ሞልቶ የተረፈ ኃይል አሁን ኤነርጂ ሂሊንግ ላይ መደረግ ያለበት አንድ ሰው ብሎ የሚያምኑ አንደኛው ሪሙቪንግ ኔጌቲቭ ኤነርጂ፣ ሁለተኛው ሪስቶር ላይፍ ፎርስ የህይወትን ኃይል መልስ። በቃ አንተ ውስጥ ያለው ሪስቶር ኃይል ያልተጠቀምካቸው ኤነርጂዎች አሉ፣ እነዚህ መልስ ብሎ እንደ ሞቶ ያወራል። ቻክራስ የሚባል ያንተን ውስጥ ላይ ያለውን ቻክራን አነሳሳ። ቻክራ ምንድነው? እሱና ሌላው አንተ ጋር ያለው ኃይል ወደ ሌላ እንዲተላለፍ አግዝ የሚለው ከአንድ ሰው ወደ ሌላ ሰው የፈውስ ኃይልን ያስረክባልና ይሄንን አስተካክላለ። ይህን ፒክቸር ቢታዩ አንድ ሴት እዚች ጋር ቁጭ ብላ ማንም በሌለበት ብቻ ሆና በቃ ራሷን ኢንሄል እያደረገች ነው፣ ኤነርጂውን እያገኘች ነው። ምንድነው ይሄ? ብዙ ጣዖታት ባሉበት ላይ ራሷን ለማምለክ ለብዙ ጣዖት ማለት ነው ለብዙ አማልክት ለማምለክ ብቻ ሆና ሰው በሌለበት ቦታ ሆና ጥላ ስር ቁጭ ብላ ጸሎት የምታደርገውን ነው እዚህ ኢነርጂ ሂሊንግ የሚያሳይ። ያልታወቁ መናፍስትን መጥራት። እነዚህ አሁን እቺ መናፍስቶትን ትጠራለች፣ ድምፅ መስማት ትችላለች። ሰው በሌለበት ጫካ ውስጥ ስትኖር የሆነ ኩሽታ ድምፅ ምናምን ያንን መናፍስትን መጥራት ይሄ ኤነርጂ ሂሊንግ ነው ብሎ ነው። ሁለተኛው ራስን ማዳን። ራስን በቃ በራሴ ነው የሚታድነው። ለአንተ ድነት ዋጋ የከፈለልኝ ማንም ስለሌለ ራስን በራሴ አድን ብሎ ነው የሚያወሩ። ሴልፍ ሳልቬሽን ምሉት። ሌላው ኢየሱስ ክርስቶስ የሚባል የእሱ የማዳን ስራ የመስቀሉ ስራ ከንቱ ማድረግ ነው። ባለፈው ማውርቻ ሪፕሌስ ጂሰስ ክራይስት የሚባል ነገር ከውስጡ ማውጣት ነው። የማይታይ መንፈሳዊ ኃይል በሰባት ማዕከላት ሰውነት ውስጥ ይፈሳል ይላሉ። ይሄኛውም በዚህ ሜዲቴሽን ላይ አሁን ይጠቀሙበታል። ሰባት ማዕከላት የኤነርጂ ማዕከላት። ይሄ ሰባት ማዕከላት ድሮ ሂንዶች ያስተማሩት። ሂንዱይዝም ላይ ሂንዶች በተፈጥሮ ደግሞ በጣም ብዙ ጣዖት አላቸው። እግዚአብሔርን እንዳያምን እንዳይከተል እንዳይጸልይ ነፍሱ ለስጋውም እንዳይጸልይ በቦታው ላይ ምንድን ነው በቃ ኤነርጂ ያስፈልጋል። ኤነርጂ ካለ ደግሞ ምንም እግዚአብሔር ላይ ዲፔንደንት መሆን አያስፈልግም የሚል ትውልድ መፍጠር ነው። ሰላም ሰላም፣ እንዴት ናችሁ? ሁላችሁም በኢየሱስም ሰላም እላችኋለሁ። ዛሬ እንግዲህ ተከታታይ ትምህርት ሰሞኑ ያው ቆይቷል ትንሽ በተለይ ከዚህ ኒው ኤጅ ሙቭመንት ጋር የተያዘውን ሀሳብ ማውራት ከጀመርኩኝ ዛሬ ክፍል 6 ላይ የተወሰኑ ነጥቦችን እናወራለን። እንግዲህ ይህን ቪዲዮ ከማውራቴ በፊት ሁላችሁም ይህን ቪዲዮ አንድ 20 ደቂቃ ነው ቢሆን ነው። በጣም አሁን በዚህ ዘመን ያው ለወጣቱ ትውልድ በጣም ኢምፖርታንት ከዚህ ከሶሻል ሚዲያ ጋር ያለው ሀሳብ ትውልድ በጣም በጭፍን ዝም ብሎ ሰው ያው ያለ እውቀት ብዙ ሰው ተጠቂ ስለሆነ በተለይ ገና ያንግ የሆኑ ልጆች በብዙ መልክ ተጠቂ ስለሆኑ ይሄን ቪዲዮ የሚሰሙት ሁላችሁም ለሌሎች ሼር በማድረግ ሁሉም ሰው እንዲማርበት ብታደርጉ በጣም መልካም ነው እላለሁ። በተጨማሪ በውስጥ መስመር እያበረታታችሁኝ ያላችሁት በጣም ጥሩ ነው። በርታ፣ ትልቅ ትምህርት ነው፣ ብዙ ተምረናል፣ እግዚአብሔር ይባርክ ያላችሁኝ ሁላችሁም እግዚአብሔር ይባርካችሁ። በጣም አመሰግናችኋለሁ፣ ከልብ ወዳችኋለሁ። ያው ሁላችንም ለእግዚአብሔር መንግስት እንግዲህ ለእኛ የተከፈለልን ዋጋን ባይደርስም ሁላችን በምንችለው እግዚአብሔር በሰጠን በጸጋው ለመንግስቱ ያው እኛም የራሳችን ኮንትሪቢዩሽን ለማድረግ ነው። ያው የጽድቅ ስራ ስለሆነ ማለት ነው። ትውልድን ለማንጻት የሁላችንም ኃላፊነት ስለሆነ ለዛም ያለውን እኔም ያው የተረዳሁትን ለማካፈል ነው። በጣም ተባረኩላለሁ። ዛሬ እንግዲህ የሜዲቴሽን ሀሳብ ባለፈው ሳምንት የሜዲቴሽን ዓላማው ምንድን ነው፣ እንዴት ተጀመረ፣ የፊውቸር ጎል ደግሞ ምን ይመስላል የሚለውን የተወሰኑ ነገሮችን ለማየት ሞክረናል። ዛሬ ደግሞ ይሄ የሜዲቴሽን ሀሳብ ወጣቶችን በተለይ ትውልድን እንዴት ነው የሚያጠቃው፣ ከስፒሪቹዋሊ ኢሞሽናሊ እና ቢሄቨራሊ እንዴት ነው የሚጠቃው፣ በተለይ ወጣት ህይወትን በስሜቱ እንዴት በባህሪ እንዴት እንደሚጎዳ ለማየት ሞክራለን። ከዛ ውስጥ አንደኛው ወጣት በክርስትና ከአዲሱ ዘመን ጋር ምንድነው አንደኛው ከሚያጠቃበት ኮንፊዥን እንዲፈጠር ነው የሚያደርገው። ስፒሪቹዋል ኮንፊዥን፣ ይሄ ግራ መጋባት ውስጥ ትውልዱ እንዲኖር ነው የሚያደርገው። መንፈሳዊ ነው ምንድን ነው የምለውን ነገር ትቶ ሰው ከክርስትናም ከዚህኛውም ሀሳብ መሀል ሆኖ ኮንፊዥን ውስጥ እንዲኖር ነው የሚያደርገው ዋናው ትውልድ ላይ ማለት ነው። ምክንያቱም የተዘረጋው ስትራቴጂ በጣም ሴክሬት ስለሆነ ማለት ነው። ኦፍኮርስ ከዚህ 1-2-3 ቪዲዮ በኋላ ስለ ሴክሬት ሶሳይቲ እንጀምራለን እግዚአብሔር ከረዳን። እዛ ጋር ዲቴል እናወራለን። እንዴት እያንዳንዱን እርስ በርስ እንዴት እንደሚገናኙ፣ እንዴት እያንዳንዱ እንደሚመጋገቡ
እርስ በርስ እንዴት አላይን እንደሚደረጉ እናወራለን። ሰክሬት ሶሳይቲ የምስጢር ማህበራት ምንድን ናቸው? እነ ኢሉሚናቲ፣ እነ 666ቶች አጠቃላይ በዓለም ላይ አሁን ያሉ ስትራቴጂያቸው ምንድን ነው? ዓላማቸው ምንድን ነው? ትውልድ ላይ የቀረጹት ዓላማ ምንድን ነው የምለውን ነገር ያው ቀጣዩ ቪዲዮ ላይ የተወሰኑ ቪዲዮዎች ይሄን ፓርት ከጨረስን በኋላ እንገባለን። ምንድነው አንደኛው ይሄ ወጣቱ ኮንፊውዥን ውስጥ እንዲገባ ከሚያደርጉ ነገሮች አንደኛው ኤነርጂ ሂሊንግ ነው። ባለፈውም ስለ ኤነርጂ ሂሊንግ የተወሰነ ነገር ለማውራት ሞክሬያለሁ። እኔ የኢነርጂ ሂሊንግ ዓላማው ምንድን ነው? የኃይል ፈውስ ነው። ምንድነው ትምህርቱ? በሰው ውስጥ በአንድ ሰው ውስጥ የማይታይ ይሄ በዙሪያው በሰው ውስጥ የሚፈስ በጣም በቃ ብዙ ሞልቶ የተረፈ ኃይል አለ። ስለዚህ ይህን ኃይል ለማምጣት አንድ ሰው ጉልበትን ማቀናበር ወይም መጠቀም አለበት። ማመጣጠን አለብን። እንደገና ጉልበቱን ማጽዳት አለበት። ስለዚህ ሁሉንም ነገር አምሮ እዛ ውስጥ ያለውን ጉልበቱን ኃይሉን ማጽዳት አለበት ወይም ማንቃት አለበት ብሎ ነው የሚያምኑት ትውልድ ላይ ማለት ነው። ስለዚህ ኤነርጂ ሂሊንግ እንደ መንፈሳዊ ነገር ነው የሚቆጥሩት የአሁኑ ትውልድ። እዛ ውስጥ የተወሰኑ ለኤነርጂ ሂሊንግ ወይም ለኤነርጂ ፈውስ ማድረግ ያለባቸው ብሎ ትውልዱ ወጣቱ ማድረግ ያለባቸው ብሎ የሚያስቀምጡት አንድ የተወሰኑ 7 ነጥቦች አሉ። አንደኛው ኔጌቲቭ ኢነርጂን ሪሙቭ አድርግ ይላሉ። ይሄ አሉታዊ ኃይል አስወግዱ። ምንድነው ሞቶ ነው እነሱ አሁን እንዴት ነው ትውልዱን ወደዚህ መንፈስ ውስጥ ለማስገባት የምናበቃው ብሎ ነው የተጀመረው። ቀላል አይደለም። እያንዳንዷ ነገር ተጠንታ ብዙ ዓመት ተጠንታ ትውልዱ የሚፈልግበት መንገድ በየትኛው ነው ተብሎ ተጠንቶ ነው የሚሰራው። ቀላል አይደለም። ኮንፊውዝድ የሆነ ትውልድ እንዲፈጠር ነው ዓላማው። በጣም እዛ ትውልድ ውስጥ ምንድነው ኮንፊውዝድ የሆነ ትውልድ መንፈሳዊ ነገርም ይዞ ይሄዳል፣ ስጋዊ ነገርንም ይዞ ይሄዳል። መሀል ላይ ደግሞ ግራ ስገባ ሁሉንም ሃይማኖት የሚባል ነገር ክዶ ይተዋል። ሃይማኖት የሚባል ነገር አያስፈልገኝም ብሎ እስኪሄድ ድረስ ማለት ነው። ምክንያቱም አሁን እኔ ያለሁበት ሀገር ፕራክቲካሊ እያየሁ ነው። ስለ ሃይማኖት በእርግጥ የሀገሪቱ ፖሊሲ አለ። ያው በጣም ኮሚኒስት ፓርቲ ነው ሀገሪቱ የምትመራው። ከበድ ያለ ነው። ብዙ ትውልድ በቃ 100% ማለት ይቻላል ሃይማኖት የለው። ሃይማኖት የሌለው ትውልድ መንፈሱ በቃ በራሱ የሚመራ በራሱ ኤነርጂን በራሱ ተጠቅሞ መኖር የሚችል ትውልድ፣ ኢንዲፔንደንት የሆነ ትውልድ ከሃይማኖት ከካልቸር ይሄ ቤተሰባዊነት እንደገና ሰፈርተኝነት ጉርብትና ምናምን የሚባል ነገር ሰው ትቶ በራሱ ህይወት እንዲኖር ያ በራሱ ህይወት የኖረ ትውልድ ምን አይነት ዓላማ ነው የሚኖረው የሚለው ነገር ቀጣዩ ላይ እናወራለን። አሁን ኤነርጂ ሂሊንግ ላይ መደረግ ያለበት አንድ ሰው ብሎ የሚያምኑ አንደኛው ሪሙቭ ኔጌቲቭ ኤነርጂ፣ ሁለተኛው ሪስቶር ላይፍ ፎርስ የህይወትን ኃይል መልስ። በቃ አንተ ውስጥ ያለው ሪስቶር ኃይል ያልተጠቀምካቸው ኤነርጂዎች አሉ፣ እነዚህ መልስ ብሎ እንደ ሞቶ ያወራሉ። ሁለተኛ ቻክራስ የሚባል አለ። ስለ ቻክራስ ቀጥሎ አሁን ከዚህ ቀጥሎ ነው የምናወራው። ስለዚህ ቻክራስ የሚባል ያንተን ውስጥ ላይ ያለውን ቻክራን አነሳሳ። ቻክራ ምንድን ነው? እሱ እናወራለን። ሶስተኛ አንቦሮክ ይሄ ምንድነው? ሂል ኢሞሽናል ትራውማ ይሄ ስሜት ቁስለት ውስጥ ስሜትን የጎዳ ቁስል አለ። ያንን ቁስል የምታነሳሳበት አንድ ፓወር አለ። ስለዚህ እሱን ቀስቀስ፣ አደራጅ፣ ቁስልን ፈውስ ነው። ትራውማ አለ፣ አእምሮ ውስጥ ትራውማ አለ፣ የተጎዳበት አለ። በሰዎች ሊሆን ይችላል፣ በመንፈሳዊ ነገር ሊሆን ይችላል። ሰዎች አንተ የጎዱበት ትራውማ ሊኖሩ ይችላሉ። እነዛ ትራውማዎችን አስተካክልና ተፈውሰ ወደዚህ ግባ ይላሉ። ሌላው አንተ ጋር ያለው ኃይል ወደ ሌላ እንዲተላለፍ አግዝ የሚለው ከአንድ ሰው ወደ ሌላ ሰው የፈውስ ኃይልን ያስረክባልና ይሄንን አስተካክል ይላሉ። ዩኒቨርሳል ኤነርጂ አለ ደግሞ ሁለንተናዊ ኃይል የምንላቸው። ስለ ዩኒቨርሳል ኤነርጂ ዋናው ዓላማው ምን እንደሆነ ባለፈው አውርተናልና እሱን አስተካክልና እሱን ለሌላው ቻናሉን አዘጋጅ ይላሉ። እነዚህ የሚሉበት ፖይንት አለ። ይሄንን የሚሉበት ፖይንት አለ፣ እናውራበታለን። ይሄ የኤነርጂ ሂሊንግ ዋናው ኮንሰፕት ነው። በዚህ በኒው ኤጅ ሙቭመንት ላይ ሜዲቴሽን ሀሳብ ላይ በዚህ ወጣቱን አትራክት ያደርጋሉ። ሜዲቴሽን ለምሳሌ ይሄን ፒክቸር ቢታዩ አንድ ሴት እዚች ጋር ቁጭ ብላ ማንም በሌለበት ብቻ ሆና በቃ ራሷን ኢንሄል እያደረገች ነው፣ ኤነርጂውን እያገኘች ነው። ምንድነው ይሄ ብዙ ጣዖታት ባሉበት ላይ ራሷን ለማምለክ ለብዙ ጣዖት ማለት ነው ለብዙ አማልክት ለማምለክ ብቻ ሆና ሰው በሌለበት ቦታ ሆና ጥላ ስር ቁጭ ብላ ጸሎት የምታደርገውን ነው እዚህ ኤነርጂ ሂሊንግ የሚያሳየው። እዛ ውስጥ ዋናው የፓጋን ሩቶች አላቸው። ይሄ አረማውያን እምነት ብዙ የእምነት ክፍሎች የምስራቅ እነዚህ ማዕት ጣዖት በራሳቸው እየፈጠሩ የሚያመልኩበት እምነት አለ። ከዛ ጋር የሚነሳ ነው ሁሉም ሰው የራሱ አምላክ መፍጠር ስለሆነ ያው አማልክትን ማባዛት ነው ዋናው ፖይንት፣ አማልክትን ማባዛት ነው። ሌላው ይሄ ያልታወቁ መናፍስትን መጥራት። እነዚህ አሁን እቺ መናፍስቶትን ትጠራለች፣ ድምፅ መስማት ትችላለች። ሰው በሌለበት ጫካ ውስጥ ስትኖር የሆነ ኩሽታ ድምፅ ምናምን ያንን መናፍስትን መጥራት ይሄ ኤነርጂ ሂሊንግ ነው ብሎ ነው የሚያምኑት። ሁለተኛው ራስን ማዳን፣ ራስን በቃ በራሴ ነው የሚታድነው። ለአንተ ድነት ዋጋ የከፈለልኝ ማንም ስለሌለ ራስን በራሴ አድን ብሎ ነው የሚያወሩ። ሴልፍ ሳልቬሽን ምሉት ማለት ነው። ሌላው ኢየሱስ ክርስቶስ የሚባል የእሱ የማዳን ስራ የመስቀሉ ስራ ከንቱ ማድረግ ነው። ባለፈው ማውርቻ ሪፕሌስ ጂሰስ ክራይስት የሚባል ነገር ከውስጡ ማውጣት ነው።
እነዚህ በተለይ የኒው ኤጅ ሙቭመንት የአዲሱ ዘመን ክርስትና የአዲሱ ዘመን እንቅስቃሴ ወይም ክርስትና ይሉታል እነሱ ኦፍኮርስ ሰው ይሄንን ኢየሱስ ክርስቶስ የሚሰራውን ስራውን አጠቃላይ በመስቀል ላይ ያፈሰሰውን የደሙን ስራ ዋጋውን ዜሮ የማድረግ ስራ ስለሆነ በዛው ነው የተጀመሩት። ባይብል ስለዚህ ነገር ምንድነው የሚለውን ነገር ትንሽ ማውራት እንችላለን። አንደኛው ሂሊንግ የሚባል ነገር ፈውስ የሚባል ነገር የሚመጣው ከእግዚአብሔር ነው። እነሱ ደግሞ ፈውስ የሚመጣው በራሲ አንተ ይሄ ኢነርጂን ስትጠቀም ነው ፈውስ የሚመጣው ነው ሙሉት። እነዚህ አሁን የተዘረዘሩ ነጥቦች ብናው ባይብል ግን ስለ ፈውስ ትንቢተ ኤርምያስ 30 ቁጥር 17 ላይ እኔ ጤናህን እመልስልሃለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብሎ ጠርተውሻል። እኔ ጤናህን እመልሳለሁ፣ እኔ እፈውሳለሁ። የሚፈውስን ጤናን የሚመልስ አምላክ ሰው እንዳያገኝ ማድረግ ማለት ነው። እግዚአብሔር በእርሱ ቁስል ተፈወሳችሁ የሚል ቃል ስለ ፈውስ የተጻፉ ነገሮችን ሁሉ ሰው እንዳይሰማ በራሱ ፈውስ ማድረግ በራሱ መፈወስ እንደሚችል ማድረግ ነው። ስለዚህ ፈውስ ፋንታ ላይ እግዚአብሔር የሚባል ነገር ፈዋሽ ምን ያስፈልገ? ሰው እነዚህ ኢነርጂ ሂል አድርጎ በውስጡ ያለውን እምቅ ኃይል ተጠቅሞ የሚፈወስ ከሆነ ሌላ ነገር ምን ያስፈልገዋል የሚል ትውልድ እንዲፈጠር ነው። ሁለተኛው ፒስ ሰላም። ሰላም በራሲ ነው አንተ መፍጠር የምችለው። ጸጥ ባለ ቦታ ስትኖር ከሰዎች ጋር ማትጋጭ ከሆነ ሰላም ያለው ሰው ትሆናል ይላል በእግዚአብሔር ቃል። ደግሞ ሰላም የሚሰጠው የሰላም ባለቤት ከሆነው ከኢየሱስ ክርስቶስ ነው። እዚህ ጋር የዮሐንስ ወንጌል ምዕራፍ 14 ላይ ምንድን ነው ብለው ሰላሜን እተውላችኋለሁ ሰላምን እሰጣችኋለሁ። እኔ የምሰጣቸው ዓለም እንደምሰጥ አይደለም፣ ልባችሁ አይታወቅ አይፍረማል። የሰላም አምላክ ሰላምን እተውላችኋለሁ ሰላምን እሰጣለሁ። እኔ የሚሰጠው ሰላም ዓለም እንደሚሰጥ ሰላም አይደለም ተብሎ ተጽፏል። ሰላምን የሚሰጥ የሰላም አምላክ ነው። ስለዚህ ሰላም የሚታገኘው ብቻ የሆነ ሜዲቴት ሲታረግ ሲታሰላስል ነው ብሎ ነው የሚያስተምሩት። ሌላው እውነት የሚመጣው በቃ አንተ ራሴ እውነት መፍጠር ትችላለህ ነው የሚሉት። እውነት ደግሞ የሚመጣው እውነት ከሆነው ከእግዚአብሔር ነው። ሁለተኛ ዮሐንስ ወንጌል ምዕራፍ 14 ላይ ስታነቡ እኔ መንገድና ሕይወት እውነትም ነኝ። እውነት የሚሰጠው ኢየሱስ ክርስቶስ ነው። እግዚአብሔር የእውነት ዳኛ ነው። ኦኬ ያንን የእውነት ዳኛ ሰው መፈለግና በሱ ስር መሆን ለሱ ተገዝቶ መኖርን ያው ሪጀክት ያደርጋል ማለት ነው ይሄ ሐሳብ። ሌላው መንፈስ ቅዱስ የእግዚአብሔር መንፈስ ኃይልን ይሰጣል። ደግሞ ኃይል ኢነርጂ ሂል በማድረግ ሳይሆን ኃይል ይሰጣል። ኦኬ ኃይል ይሰጣል። ኃይልን ትቀበላላችሁ አለ ሐዋርያት 11 ቁጥር 8 ላይ በኢየሩሳሌም በሰማርያ ምስክሮቼ ትሆናላችሁ። መንፈስ ቅዱስ በእናንተ በወረደ ጊዜ ኃይልን ትቀበላላችሁ። ኃይል የሚሰጠው ማን ነው? መንፈስ ቅዱስ የእግዚአብሔር መንፈስ። መንፈስ ቅዱስ የሚባል ራሱን የቻለ አካል ሳይሆን የእግዚአብሔር መንፈስ። አሁን ሩማኖ ሳውርሱ እግዚአብሔር ነው። የእግዚአብሔር መንፈስ ለሰው ልጅ ኃይል ይሰጣል። እግዚአብሔር መንፈስ ነው፣ በውስጣችን ያርፋል። በምን? በመንፈሱ። ያንን ይቃውማል። ሶስተኛ ሳልቬሽን ነው። እንግዲህ ያው መዳን በኢየሱስ ክርስቶስ እንደሆነ ባለፈው ቪዲዮ ላይ አውርቻለሁ። ሳልቬሽን አያስፈልግም። ሳልቬሽን በራሲ ነው። በሜዲቴሽን አንተ ሳልቬት ማድረግ በራሲ መዳን ማግኘት ትችላለህ የሚል ፕሪንሲፕ ስላላቸው ለመዳን ሰው ወደ ክርስቶስ መጠጋት አያስፈልግም። ለመዳን የሚያስፈልጉ ነገሮችን አውርቻለሁ ባለፈው። አንድ ሰው ድነት ሊያገኝ የሚችለው ዮሐንስ ወንጌል ምዕራፍ 3:5 ላይ ያለውን በዚህኛው ቪዲዮ ላይ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔር መንግስት ሊገባ አይችልም። ከውሃ መወለድ ማለት ምን ማለት ነው? ሰው የኃጢአትን ስርየት በኢየሱስ ክርስቶስን ተጠምቆ ማግኘት አለበት። ሐዋርያት 12:38 ላይ ንስሐ ግቡ ኃጢአታቸው ይሰራይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስም ተጠመቁ። ኃጢአታችን ሊሰራ የሚችለው በኢየሱስ ክርስቶስም ስንጠመቅ ነው። ያ ማለት በውሃ ስንወለድ ነው። ሌላው በመንፈስ ቅዱስ መወለድ እግዚአብሔር መንፈስ ስለሆነ የእግዚአብሔር መንፈስ በእኛ ውስጥ ያርፋል። በቅድስና መመላለስ፣ እነዚህ ለመንግስት ሰማያት ቁልፍ መክፈቻ ቁልፎች ናቸው። ለሐዋርያ ጴጥሮስ ኢየሱስ ክርስቶስ ራሱ ያስረከበው ቁልፎች የሚባሉ ማለት ነው። ያንን ሰው እንዳይጠጋ ኮንፊዥን ያለው ትውልድ ለመዳን እንደዚህ ነገር ምን አስፈልግ የሚል ኮንፊውዝ የሆነ ትውልድ መፍጠር ነው። ከዛ በራሱ ኮንፊውዝ አድርጎ ሃይማኖት የሚባል ነገር እንዲተው ማድረግ ነው። ይሄ የኢነርጂ ሂሊንግ ኮንሰፕት ነው። ሁለተኛው ቻክራስ ነው። ቻክራስ ሀሳብ ማለት ይሄ ሂንዱይዝም እና ቡዲዝም የጀመሩት በዚህ የተጀመረው በጣም የቆየ ነው። በጣም ድሮ ጀምሮ በሂንዱይዝም እምነት ቻክራስ በጣም የታወቀ እምነት ክፍል ነው። የማይታይ መንፈሳዊ ኃይል በሰባት ማዕከላት ሰውነት ውስጥ ይፈሳል ይላሉ። ይሄኛውም በዚህ ሜዲቴሽን ላይ አሁን ይጠቀሙበታል። ሰባት ማዕከላት የኤነርጂ ማዕከላት ብለው አሁን ሜዲቴሽን ሀሳብ ብለው አሁን ኒው ኤጅ ሙቭመንት ላይ ትውልዶች የሚያስተምሩት ይሄን ሰባት ማዕከላት ድሮ ሂንዶች ያስተማሩት። ሂንዱይዝም ላይ ሂንዶች በተፈጥሮ ደግሞ በጣም ብዙ ጣዖት አላቸው።
እኔ ደግሞ ያው እድል ገጥሞኝ እንጃ በትምህርት ጉዳይ በሄድኩበት ጊዜ አይቻለሁ። ፕራክቲካሊ ያየነውን ነው። ስለዚህ ለእያንዳንዱ ሰው አምላክ አለው። የኢቱ አምላክ፣ የአባቱ አምላክ የምናምን ተብሎ ሱቅ ይሸጣል። እንደዚህ ጣዖቶች በፍየል በስኔክ በምናምን ምናምን ተቀርጾ የሚሰጥ ነው። ይሄ ደግሞ እንዲያው ማንም የሚታወቀው ያው ይዛው የምትማሩ ልጆች በስራ በትምህርት ምክንያት ሄዳችሁ ልጅ ታግዙኝ ትችላላችሁ። በየሱቅ አምላክ አላቸው፣ አማልክት አላቸው። ስለዚህ ቻክራ ሲነሱ በቃ ብዙ ሰውነት ውስጥ ብዙ እምቅ መንፈሳዊ ኃይል ስላለ ስለዚህ ለዚህ ለአማልክት እንዲመቻቸው የፈጠሩት እንትን ነው። ብዙ ጊዜ የተፈጠረ ነው እና አሁን ደግሞ ያንን እንደ አዲስ አርጎ ኒው ኤጅ ሙቭመንት ላይ እንደ አዲስ ሀሳብ ተደርጎ ነው የሚመጣው። ቻክራስ ላይ ወደ 7 ኢነርጂ ይሄ ብሎ የሚያመጡት አለ። አንደኛ ሩት ቻክራስ ይላሉ። ይሄ ኢነርጂ ማዕከላት አንድ ሰው ምንድን ነው 7 ማዕከላት በሰውነት ውስጥ ይፈሳል ብሎ ስለሚያምኑ እያንዳንዱ ቻክራ ስሜታዊ፣ አእምሯዊና በመንፈሳዊ ኃይል እንደሚቆጣጠር ይታመናል። እነሱ ደረጃ ላይ ይታመናል። ሩት ቻክራስ የሚባለው ይሄ ሳርቫይቫል ኦፍ ፊር ፍርሃትን የሚያስወግድ ከኢሉናሂ በደመ ነፍስ ምናምን ይዛመዳል። እንዲሁም ደግሞ ምንድነው ከኢሉና ከአድሬናል ግላንድ እንደገና ደግሞ ከኔርቮች ስርዓቶች አጠቃላይ ከጭንቀት ምላሽ ጋር በቅርበት የተያዘ ነው ብሎ ነው የሚያምኑት። ይሄ ሰውየውን አሁን ቢታዩት ሩት ቻክራስ ያለው ታች ላይ ነው። መጨረሻ የሁሉም የነርቭ ኢንዲንጎች ስፓይናል ኮርዱ አጠቃላይ የሚገናኝበት ቦታ ላይ መቀመጫው ላይ ሰዎች ኮኔክሽን ባለበት ላይ ሩት ቻክራስ ይሉታል። ሁለተኛው ይሄ ሳክራል ቻክራስ ይሉታል። ሳክራስ ይሄ አጠቃላይ ከዚህ ከሴክሹዋል ኤነርጂ ሰው ወሲብ የሚያደርግበት ኤነርጂ የሚወጣበት ይሄ ቻክራስ ነው። ስለዚህ የኛውን ኤነርጂ መጠቀም በአግባቡ መጠቀም አለብን ብሎ የሚያምኑበት ነው። ያው ባይብል ስለሌላቸው የእግዚአብሔር ቃል ስለሌላቸው በእግዚአብሔር ቃል ስለማያምኑ ያንን በራሳቸው እየፈጠሩ የሚያምኑበት ነው። ሌላው ሶላር ፕሌክሳል ቻክራ ይባላል። የፐርሰናል ፓወር ሆድ ውስጥ ያለው የግል ኃይል ይላሉ። ሰው ሊጠቀም ያለው ሆድ ውስጥ ያለው ቻክራስ ያልተጠቀሙበት ኢነርጂ ስለሆነ ይህን ማውጣት አለበት ይላሉ። እንደገና ሄርት ቻክራስ አለ። ልብ ውስጥ ያለው ቻክራስ ምንድነው? ፍቅር እግዚአብሔር ፍቅር ነው። በሰው ልብ ውስጥ እግዚአብሔር ፍቅር ፈጥሯል። የፍቅር አምላክ እንደሆነ ፍቅር ሰጪው እግዚአብሔር እንደሆነ ፍቅር ከእግዚአብሔር እንደሆነ ኖርማል ፍቅር ነው እያወራ ያለሁት ባይብል የሚያውቀው ፍቅር ይሄኛው ደግሞ ከህርት ውስጥ እሱን እግዚአብሔር ነው የፈጠረው፣ እነሱ ደግሞ ሰው ውስጥ ነው የተፈጠረው ብሎ ነው የሚያምኑት። ሌላው ስሮት ቻክራስ አንድ ሰው የሚያወራውን ነገር በቃ ከአንድ ቤቱ መውጣው የቻክራስ ውጤት ነው። ስለዚህ ይሄኛውን እዚህ ውስጥ ያለውን ስሮት ቻክራስ ይሉታል። ሌላው ይሄ ሰርድ አይ ቻክራስ ሰርድ አይ ቻክራስ የሚባለው ሳይኪክ ቪዥን ሶስተኛ አይን መንፈሳዊ እይታ ብሎ ይሄ እንዴት መሰለ ይሄ ሶስተኛ አይን የሚባለው በይዞ ትልቅ ምስጥር አለው። ከዚህ ከሶስተኛ አይን ሲምቦሎች ኢሉሚናቲ ሲምቦሎች አሉ። ስለ ሲምቦል አጠቃላይ የትኛው ሲምቦሎች ኢሉሚናቲ እንደሚጠቀሙ ወደፊት ቀጣዩ ቪዲዮ ላይ ከሴክሬት ሶሳይቲ ጋር የሚያወራው ይሄ ሶስተኛው አይንም ከዛ ጋር ነው የሚገናኘው። እያንዳንዱ ጀርባ ላይ የሚገናኙበት ፖይንት አለ፣ በእያንዳንዱ ጀርባ ላይ ማለት ነው። ሌላው ክራውን ቻክራስ ይሉታል። ክራውን ቻክራስ የሚሉት ደግሞ ጭንቅላት ላይ መጨረሻው ጭንቅላት ላይ ያለውን ቻክራስ ይሉታል። ስለዚህ አጠቃላይ ይሄ ከቡዲዝም ሀሳብ ከሂንዱይዝም የመጣ ሀሳብ ነው ቻክራስ ማለት ነው። ስለዚህ ቻክራስ ምንድነው? ባይብሊካሊ እንዴት ነው የሚቃረነው? እንዴት ነው ባይብል ለምንድን ነው ይሄንን ኦፖዝ የሚያደርገው ብለን ብናየው፣ አንደኛ ስፒሪቹዋል ኤነርጂ አይደለም፣ መንፈሳዊ ኃይል ማዕከሎችን አይደለም የሚያስተምረው፣ የራሱን የኤነርጂ ማዕከል አለ ብሎ ነው የሚያስተምረው። ባይብል ደግሞ መንፈሳዊ ለእያንዳንዱ ኤነርጂ ምንጩ እግዚአብሔር እንደሆነ ነው የሚያስተምረው። ስለዚህ እነዚህ ቻክራስ ላይ ያለው ሀሳብ ምንድነው? አንደኛ there is no inner God ኖ ሰርድ ኤ ባይብል የሚያስተምረው ማለት ነው። የቻክራ ሀሳብ ኢነር ጋድ የሚባል የለም፣ ቻክራስ ደግሞ ኢነር ጋድ አለ ይላሉ። ሁለተኛ ሰርድ አይ አለ በሰው ውስጥ ይላሉ። ይሄ ባይብል ደግሞ ይቃረናል። ኖ ሰርድ አይ ነው ዩኒቨርሳል ኤነርጂ። ስለዚህ ውስጣዊ አምላክ ሶስተኛ አይን ይሄ ዓለም አቀፋዊ የሚባል ኢነር ኃይል የለም። ኃይል ሁሉ ሰጪው ማን ነው? እግዚአብሔር ነው። አንደኛው ቻክራስ ፕራክቲስ የሚያደርገው ማን ነው? የእያንዳንዱ ይሄ ልምዶችን ከአረማዊ ሃይማኖቶች ጋር ይሄ ፓጋን ፕራክቲስ ነው የሚያረማምደው። ይሄን ዋናው እነሱ የሚጠቀሙት ደግሞ ባይብል ዋርን አድርጓል። ይሄን አውቆ ሰዎች የራሳቸውን አማልክት እንደሚፈጥሩ አውቆ ሰዎች የራሳቸውን ጣዖት ፈጥሮ ይሄ ልክ እስራኤላውያን ሙሴ ከሄደ በኋላ ጤጃውን ፈጥሮ አምላካችን ከግብፅ ያወጣን ይሄን ነው ብሎ ማምለክ እንደጀመሩ ይሄ በባህሪው ደግሞ ሰው አማልክት መፍጠር ስለሚያውቅ የእግዚአብሔር ቃል ይሄ ደግሞ ዘጸአት ላይ ማስጠንቀቂያ ሰጥቷል። የእግዚአብሔር ቃል ዘጸአት ምዕራፍ 20 ከቁጥር 2 ላይ ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ፣ ከእኔ በቀር ሌሎች አማልክት አይሁንልኝ። በላይ በሰማይ ካለው በታችን በምድር ካለው ከምድር በታች በውሃ ካለው ነገር በላይ በሰማይ በታች በምድር በውሃ ውስጥ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታደርግ። ይሄ የእግዚአብሔር ትእዛዝ ነው። የተቀረጸው ምሳሌ የሚባል
ይሄ እግዚአብሔር ነው፣ ይሄ ነው የሚያድንን ብለህ ምሳሌ የትኛው ምሳሌ እንድታደርግ የእግዚአብሔር ቃል አይፈቅድም። ከዛ አትስገዳቸው ማለት አታመልካቸው። የትኛውም ቅርጻ ቅርጽ እግዚአብሔርን ይሄ እግዚአብሔር በዚህ ይመስላል፣ ይሄን እግዚአብሔር ይሄ ይመስላል ብለህ ቀርጸህ ዲዛይን አድርገህ አታመልካቸው ይላል። የትኛውም ስዕል ይሄ የእግዚአብሔር ሕግ ነው። ከዛስ በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እኔ ነኝ። የእናንተን ኃጢአት በልጆች ድረስ በልጆችም ላይ ማመጣው እኔ ነኝ። አታደርግ ነው ያለው። ከቁጥር 23 ላይ በአጠገበ ምንም አታደርጉ፣ የብር አማልክት የወርቅ አማልክት ለእናንተ አታደርጉ። በብር የተቀረጸ በወርቅ የተቀረጸ የትኛውም ነገር አታደርግ። ይሄ ፓጋን ፕራክቲስ ነው። አሁን በእያንዳንዱ ሃይማኖት ውስጥ ጣዖት ያመልካል። አያቅም ደግሞ እኔ አምላክን ነው ማመልከው ይላል። ሄዶ ራሱን ለማወቅ ይሰዳል። ራሱ የተፈጠረው ነገር ቀርጾ ያመልካል፣ ይስማል፣ ይሳለማል። ይሄ በእግዚአብሔር ቃል የተከለከለ ፈጽሞ እኔ ነኝ አምላክ፣ ከእኔ በቀር ሌሎች አማልክት አይሁንልህ አለ። የእግዚአብሔር ትእዛዝ ነው። እስራኤል ይሄንን አምላክ ነው የሚያውቁት። ሁለተኛ ይሄ ቻክራስ ሀሳብ ምንድን ነው? የእግዚአብሔር መንፈስ ለሰው ልጅ ህይወት የሚሰጠው ሰውን ሰላም የሚያደርገው በሰው ህይወት። ምክንያቱም በመንፈስ እንጂ በስጋ አይደል አትችሉም አለ። መንፈስ ድካማችን ያግዛላል። የማን መንፈስ? የእግዚአብሔር መንፈስ ድካማችን የሚያግዘው በሰው ህይወት ውስጥ ሰላም የሚያውጀውን ሰላማዊ ህይወት እንዲኖር ሰው የሚያደርገው ሰው በእግዚአብሔር መንፈስ የማይመሩ እነዚህ የእግዚአብሔር ልጆች አይደሉም። በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናችሁ ይላል የእግዚአብሔር ቃል ሮሜ ላይ። ስለዚህ በእግዚአብሔር መንፈስ እንዳንመራ ምንድነው? በኢነርጂ ብቻ ኢነርጂ ውስጥ አለ። ያንን ኢነርጂ ከተጠቀምክ በቂ ነው የሚል ትምህርት ማለት ነው። ስለዚህ ኒው ኤጅ ምንድነው የሚለው? ኢነርጂ ኢንሳይድስ ዩ። ባይብል ደግሞ ምንድነው? የእግዚአብሔር መንፈስ ሆሊ ስፒሪት በአንተ ውስጥ አለ ብሎ ነው የሚያስተምረው። ሌላው ሰልፍ ሳልቬሽን ነው ቻክራ የሚያስተምረው ደግሞ ሰልፍ ሳልቬሽን ራስን በዳን ማዳን ያስተምራል ብሎ ያስተምራሉ። ይሄ በጣም በቃ አንድ ሰው ራሱን ለማዳን ራሱን መፈወስ አለበት፣ ራሱን ማዳን አለበት ብሎ ስለሚያስተምር ባይብል ደግሞ እያንዳንዱን ሊያድን የተላከ ማን ነው? ኢየሱስ ክርስቶስ በስጋ ሲገለጥ የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ሰውን የሚያድነው እሱ ነው። ኦኬ። ሌላው ስፒሪቹዋል ዲሰፕሽን ነው በጣም የሚያስተምረው። ይሄ አንድ ሰው ለመንፈሳዊ ማታለል ውስጥ እንዲገባ፣ በተለይ ወጣቶች በመንፈሳዊ ማታለል ውስጥ ገብተው ዲሰፕሽን ውስጥ ገብተው ክርስትናቸውን ህይወታቸውን መንፈሳዊ ህይወታቸውን ኮንፊውዝ እንዲያደርጉ በሮችን ይከፍታል። ስለዚህ አጋንንታዊ የሆኑ መንፈሳዊ መሪዎችን መናፍስት መሪዎችን እንዲከታተል ያደርጋል ሰው። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 14 ላይ ባለፈውም ጠቅሻለሁ። ይህ ድንቅ አይደለም? ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል ይላል። ራሱን እየለወጠ ነው የሚመጣው መናፍስት ሆኖ። ስለዚህ የእግዚአብሔር አይኖች በስፍራ ሁሉ ናቸው ይላል። የእግዚአብሔር አይኖች በስፍራ ሁሉ ናቸው እንጂ ሶስተኛ አይን የሚባል ነገር የለም። ሰው ውስጥ ሶስተኛ አይን የለም። እግዚአብሔር የፈጠረው ሁለት አይን ነው የምናየው። መንፈሳዊ አይን አለ፣ ስጋዊ አይን አለ። ይሄ በእግዚአብሔር እግዚአብሔር እያንዳንዱ ሰው የሚያየው በራሱ አይን ነው። እግዚአብሔር አይን አለው፣ ጆሮ አለው፣ ይሰማል ጸሎታችን። ያንን ሰው እንዳያመልክ በእኔ ውስጥ አይን አለ ብሎ ክደት ባይዞ የሰይጣን የመጨረሻ ኮፒ ዓላማው ምንድን ነው? ኮፒ መፍጠር ነው። አታደርግ አድርግ የሚለው አድርግ የተባለውን አታደርግ ይላል። አታደርግ የተባለውን አድርግ ብሎ ነው ሰው የሚያሳምነው። ይሄኛውን ነው። ለምሳሌ አንድ ኤግዛምፕል ብንወስድ አንድ ወጣት ማሰላሰልና ይሄ ማብራቶችን ወይም የሆነ ነገር ምንድነው ጥላዎችን ራሱን እያሰላሰለ ጨለማው ካለ ምንድነው የሚጀምረው? መንፈሳዊ አይነ ተከፍቷል ብሎ የሆነ ህልም ቅዠት ምናምን እያየ እንደዛ አይነት ነገር ራሱን እንዲያሰላስልና ከየትኛውን ነገር ራሴ ሆኜ ልኖር ኢንዲፔንደንት ላይፍ ባይዘው ይመጣሉ። ይሄ ሴልፍ ላይፍ ምን እንደሆነ ማለት ነው። እሱ እንዲለማመድ ያደርጋል። ባይብል ደግሞ ያንን ዲሞኒክ ዲሰፕሽን ይላል። የመናፍስት አሰራር ነው፣ ማታለል ነው ይላል። ሰው እያንዳንዱ ነገር ላይ ሰው በእግዚአብሔር ላይ አንደኛው ሰው እንዳያመልክ፣ እግዚአብሔርን እንዳያምን፣ እንዳይከተል፣ እንዳይጸልይ፣ ለነፍሱ ለስጋውም እንዳይጸልይ በቦታው ላይ ምንድን ነው በቃ ኢነርጂ ያስፈልጋል። ኢነርጂ ካለ ደግሞ ምንም እግዚአብሔር ላይ ዲፔንደንት መሆን አያስፈልግም የሚል ትውልድ መፍጠር ነው እና በጣም ከባድ እንትን ነው ይሄ ቻክራስ ሀሳብ። ስለዚህ በአጠቃላይ ይሄ እነዚህ በኒው ኤጅ ሙቭመንት ላይ በተለይ ሜዲቴሽን ትውልድ ላይ የሚያስተላልፈው ጫና ነው። ቀጥሎ ዮጋ አለ። እሱን ቀጥሎ ቪዲዮ ላይ አወራለሁ። ተባረኩ።